በቅርቡ የጠቅላይ ሚኒስትሩ አማካሪ የሆኑት ዳንኤል ክብረት በውጭ የሚኖሩ ኢትዮጵያውያን የሌላ ሀገር ዜግነት በመውሰዳቸው በሀገሪቱ ጉዳይ አያገባቸውም ሊባሉ እንደሚገባና በችግር ጊዜ አብረው ስላልነበሩ በሀገሪቱ የመቃብር መብት እንደሌላቸው የሚገልጽ ንግግር ማድረጋቸው ይታወሳል። ለዚህም ንግግር አርቲስትና የመብት ተሟጋች ታማኝ በየነ በሰጠው ምላሽ አንድ አማካሪ በምን የስልጣን እርከን ነው የዜጎችን የዜግነት ድርሻና የመቃብር ቦታ የሚወስነው ሲሉ በመጠየቅ ዲያስፖራውን ማግለል ታሪክን አለማወቅ እንደሆነ ገልጿል። መንግስት ቀበቶ በላላበትና ህልውናው አደጋ ላይ በወደቀበት ወቅት በተለይም በሰሜኑ ጦርነት ወቅት ደራሽ ሆኖ የደረሰው ዲያስፖራው እንደነበረ የገለጹ ታማኝ በየነ ዲያስፖራው በየዓመቱ እስከ 6 ቢሊዮን የአሜሪካን ዶላር ወደ ሀገር ቤት በመላክ ለሀገሪቱ ኢኮኖሚ ጀርባ አጥንት መሆኑን በመጥቀስ የተባበሩት አረብ ኤሚሬቶች ወዳጅ ከመሆናችሁ በፊትና ለቡናና ማኪያቶ የምታጠፉትን ገንዘብ ለሀገር ስጡ ብላችሁ የለምናችሁትን ይህንን ዲያስፖራ ነበር ሲሉም አስታውሰዋል። ለመቀበርና ለጽዳትማ ያለንበት ሀገር ይበልጥ ነበር። እኛ ግን ሀገራችን የምንወደው የትውልድ ትብታችን በመሆኗ ነው ብለዋል። ታማኝ በየነ አማካሪው ዳንኤል ክብረት ለተናገሩት ንግግር ዲያስፖራውን ይቅርታ እንዲጠይቁ አሳስበዋል። ሰላም ጤና ያስጥልን። የተወደዳችሁ የዞላ ኒውስ ቤተሰቦች እንደምንቆያችሁ ከዞላ ኒውስ ዕለታዊ መረጃዎችን ይዤ ቀርብ ያለው በየጊዜው የሚወጡ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ እያልን ወደሚቀጥለው መረጃ እናልፋለን። አብራችሁን ቆዩ። ለረጅም ጊዜ ቆሞስ ነኝ በማለት በቲክቶክ አባይ የሚል አካውንት ከፍቶ አስተምራለሁ በሚል ሲንቀሳቀስ የነበረ ባለ ብሬኑ መነኩሴ እየተባለ የሚጠራ ወጣት በትግራይ ክልል በሚገኙ የኦርቶዶክስ ተዋሕዶ ወጣቶች እጅ ከፈንጅ ተይዟል። ግለሰቡ ከሚኖሩበት ከተማ ርቆ በሌላ ከተማ ከሚገኝ መስጊድ የምንኩስና ልብሱንና ቆቡን አውልቆ ገብቶ ሲወጣና የሐሰት ክህነት ማስረጃውን በመያዝ ዳግም የምንኩስና ልብሱን ሲለብስ በቁጥጥር ስር አውለውታል። ግለሰቡ ሚዲያ ላይ መሰረታዊ የቤተ ክርስቲያን ትምህርት አስተምራለሁ በሚል በቴሌግራም እና ቲክቶክ ላይም ሰዎች መመዝገብ ላይ መቆየቱም ተናግረዋል። ከውጭ ኢራን ዋና ከተማ ቴህራን በከባድ የአየር ድብደባ እየተናወጠች ነው። የትራምፕ የ48 ሰዓት ጊዜ ገደብ ሊያበቃ ጥቂት ሰዓታት ሲቀሩ ቴህራን በእሳት ተከባለች። የእስራኤል አየር ኃይል በኢራን ዋና ከተማ ቴህራን ላይ እጅግ መጠነ ሰፊና አስከፊ የአየር ድብደባ መክፈቱን የሚገልጹ ምስሎችና ቪዲዮዎች እየወጡ ነው። በከተማዋ ሰማይ ላይ ግዙፍ የእሳት ፍንዳታዎች እየታዩ ሲሆን ጥቃቱ የገዢውን ስርዓት ቁልፍ የሆኑ ወታደራዊና ስልታዊ ቦታዎች ኢላማ ያደረገ መሆኑን ተነግሯል። ፕሬዚዳንት ትራምፕ የሆርሙዝ ወሽመጥ በአስቸኳይ ካልተከፈተ የኃይል ማመንጫዎችን አወድማለሁ በማለት ሲሰጡት የ48 ሰዓት ገደብ ሊጠናቀቅ 24 ሰዓት ያነሰ ጊዜ ብቻ ነው የቀረው። የተባባሪ ኃይሎችን ጥቃት በቴህራን እምብርት የሚገኙ የሪፐብሊካን ጋርድና ሌሎች ጸጥታ መዋቅሮችን ክፉኛ እየመታ መሆኑ መረጃዎች ያመለክታሉ። ኢራን ወሽመጡ መዝጋቷና በእስራኤል ላይ የምታደርገውን የሚሳኤል ድብደባ ተከትሎ አሁን ዋና ከተማዋ ለከፍተኛ ዋጋ እየተጋለጠች ነው። ቴህራን በአሁኑ ወቅት በከፍተኛ ጭስና እሳት ተውጣለች። የትራምፕ ማስጠንቀቂያ ወደ ተግባር ከመቀየሩ በፊት ማለትም የኃይል ማመንጫዎችን ከመታታቱ በፊት ይህ የእስራኤል ጥቃት መጀመሩና የኢራን መሪዎች ያላቸውን አማራጭ ይበልጥ እንዲያጠቡ ያደርጋቸዋል። አሜሪካ ከኢራን ጋር ያለውን ውጥረትን መባባሱን ተከትሎ በዓለም ዙሪያ ለሚገኙ ዜጎቿ የጉዞ ማስጠንቀቂያ ሰጠች። አሜሪካ የውጭ ጉዳይ ሚኒስትር በዓለም ዙሪያ ለሚገኙ የአሜሪካ ዜጎች ከፍተኛ ጥንቃቄ እንዲያደርጉ የሚያሳስብ የጉዞ ማስጠንቀቂያ ወጥቷል። ሚኒስትሩ አልፎ አልፎ የአየር ክልሎች ሊዘጉና የጉዞ መስተጓጎል ሊያጋጥም እንደሚችል በመጠቆም በውጭ ሀገር የሚገኙ አሜሪካውያን በአቅራቢያቸው በሚገኙ የዩኤስ ኤምባሲ ወይም ቆንስላ የሚወጡ ደህንነት መመሪያዎች እንዲከተሉ አሳስበዋል። የውጭ ጉዳይ ሚኒስትር ባወጣው መግለጫ ሚኒስትሩ በዓለም ዙሪያ በተለይ በመካከለኛው ምስራቅ የሚገኙ አሜሪካውያን በከፍተኛ ጥንቃቄ እንዲያደርጉም ይመክራሉ። መግለጫው አክለውም ከመካከለኛው ምስራቅ ውጭ ያሉ የአሜሪካ ዲፕሎማሲያዊ ተቋማት ኢላማ ሊደረጉ ስለሚችሉ ኢራን የሚደግፉ ቡድኖች ዓለም ዙሪያ ያሉ የአሜሪካ ጥቅሞችን ወይም ከአሜሪካውያን ጋር ግንኙነት ያላቸው ስፍራዎች ጥቃት ሊሰነዘርባቸው እንደሚችልም አስጠንቅቀዋል። የተወደዳችሁ የዞላ ኒውስ ቤተሰቦች ስለተከታተላችሁን እያመሰገነ በእኛ በኩል ሰናይ ጊዜ ብለናል።